የቴክኒክና ሙያ ስልጠና ኮሌጆች በሚሰጧቸው የ30% ንድፈ ሐሳብና የ70% የተግባር ስልጠናዎች ሀገር በመልከ ብዙ የፈጠራ ስራዎች መወዳደር የሚያስችላትን አቅም በማሳደግ ትልቅ ድርሻ አላቸው። የጀነራል ዊንጌት ፖሊቴክኒክ ኮሌጅም የፀሐይ ኃይልን መነሻ ያደረገ የታዳሽ ኃይል ዘርፍ ላይ የሰጠው ልዩ ትኩረት ሀገር የምትፈልገውን የአረንጓዴ ኃይል አቅም ለማሳደግ መነሻ በመሆን ከሚኖረው ፋይዳ በተጓዳኝ ለሰልጣኞች ሳይቀር የስልጠናቸውን አቅም ከፍ ያደረገ ሆኗል። ሶላር ስንጠቀም ጊዜ መብራት ብቻ አይደለም ቤት ውስጥ የትኛውንም ነገር መጠቀም የምንችልበት ነገር ነው። ከፍ ሲል እስከ ምጣድ ምናምን ሁሉንም ነገር መጠቀም እንችላለን። በኤሌክትሪክ የምንጠቀማቸው ኤሌክትሪክ ትተን ወደ ሶላር መቀየር እንችላለን። በእሱ አንፃር ደግሞ በጣም የተሻለ ነገር ነው። አንድ የትምህርታችንን ደረጃ አንድ ስቴፕ ወደ ላይ ከፍ ያደርገልን ነገር ነው። ትልቁ ስራ ተማሪዎቻችን ከአንድ ቦታ ወደ ሌላ ቦታ ዲስፕሌስ ሳናደርግ እዚሁ በሪኒዌብል ወይም ታዳሽ በሆነ ወይም ከአካባቢው ጋር ተላማጅ በሆነ ፓወር ስልጠናውንም እየሰጠን ነው። እንደገናም ግቢውንም በዛው ዘርፍ ምን እያደረግን ነው ማለት ነው እንዲታወቅ ስራ እየሰራን ነው ያለ ነው። ኮሌጁ የአረንጓዴ ቴክኒክና ሙያ ስልጠናን በመተግበር በተጨባጭ ለውጥ ለማምጣት ስራ ላይ ነው። ለዚህ ደግሞ ከከባቢ ጋር አዎንታዊ ቁርኝት ያላቸውን የኃይል አጠቃቀም አማራጮች ስራ ላይ በማዋል የቀጠናውን የኢነርጂ ዘርፍ የልዕቀት ማዕከልነቱንም በተግባር መግለጥን ቀዳሚ ስራው አድርጓል። ሶላር ኢነርጂን እንግዲህ ያለምንም ወጪ ያለምንም ድካም ከፀሐይ ከተፈጥሮ የሚገኝን የፀሐይ ኃይል ወደ መብራት የመቀየር ስራ እየሰራን ያለ ነው። ምክንያቱም ስልጠናው እኛ ጋር አለ። እንደ ስልጠና በምስራቅ አፍሪካ ሴንተር ኦፍ ኤክሰለንስ ምን ሆነው በዚህ በኢነርጂ ዘርፍ ነው። ስለዚህ አንዱ ከኛ የሚወጣ ማንኛውም ሰልጣኝ የዚህ ዕውቀት እንዲኖር የምናረግበት ዕውቀቱን የምናሰፋበት ሂደት ነው። የውሃ ሀብትን ከፀሐይ ብርሃን ከሚገኝ ኃይል ጋር በማቀናጀት የኃይል አማራጭ ጥቅም ላይ የማዋል ስራዎችን የኮሌጁ ባለሙያዎች ተግብረዋል። ይህን ሲያደርጉም ለተማሪዎቻቸው ለሚሰጡት የኃይል አጠቃቀም ስልጠናቸው ሞዴል ከማድረግ የተቋሙን የኃይል አቅርቦት በዚህ መንገድ ተደራሽ እስከማድረግ ታሳቢ ያደረገ ነው። አንደኛ የሶላር ፓወር ጀነሬት እያደረገን ነው። ሁለተኛ ሌላ ምን እያደረግን ያለ ነው? ግቢ ውስጥ ያለው መንግስት ላይ ጫና እየፈጠረ ያለው የሃይድሮ ፓወርን ጫና ለመቀነስ መግቢያ በራችን አካባቢ ያለውን ሙሉ ወደ ሶላር ፓወር ለመቀየር ሶላር ስትሬት ላይት ለመቀየር ስራ ሰርተን ጨርሰናል። ለሳምፕል እዛ ጋር የምታየው ያ አንዱ ለዛ ተብሎ የተሰራ ነው። ኮሌጁ የራሱን የኃይል አማራጭ ወደ ፀሐይ ብርሃን ለማዞር ስራዎችን ሲጀምር በየሙያ ዘርፎቹ ከዚህ ጋር ሊጣጣሙ የሚችሉ ስራዎችን በመተግበር ነው። ላብነትም ለዚህ ኃይል አማራጭ አገልግሎት የሚሰጡ ስማርት ፖሎችን ሲያመርት በአረንጓዴ ቲቬት እሳቤ የተቃኘ መሆኑን አስቀድሟል። ስማርት ፖል አለ ከግሪን ቲቬት ጋር አንድ ላይ የሚሄድ የተለያዩ ዲዛይኖች ከውጭ ይገባሉ። እነሱን በማስቀረት ጥሩ ኳሊቲ ያለውና በተሻለ ዲዛይን ሰርተን ፕራክቲካሊ አይተናል። በትምህርትና ስልጠናችን አስደግፈን ይሄንን የሶላር ሲስተሙን የሶላር ኢነርጂውን ወደ መብራት የምንቀይርበት ግቢያችን ላይ የምታዩትን ፖል ስማርት የሆነ ፖል በመጠቀም መብራቶቻችን ከመብራት ኃይል ጫና በመውጣት ጠቀሜታው ያገኘን ነው ማለት ነው። ከዚህ የሚወጡ ሰልጣኞችም የዚህ ሙያ ባለቤት ሆነው ይወጣሉ ማለት ነው። በሌላ አባባል የዚህ ዘርፍ ውጤቶች ለሀገር ዘርፈ ብዙ ተወዳዳሪነት መሰረትን የሚጥል በመሆኑ ከግል እስከ መንግስት መሰል ስራዎች ላይ ያሉ ተቋማት የሰው ሀብታቸውን በአግባቡ በመጠቀም ከራሳቸው እስከ ሀገር የመወዳደር አቅም ለመፍጠር ያላቸው ድርሻም ትልቅ ነው። ሂውማን ሪሶርስ ላይ ትርጉም ያለውን አሻራ ሊያሳርፍ ይችላል። ያኔ እንደ ተቋም በራሱም እንደ ሀገርም ተወዳዳሪ ሊሆን የሚችል ምርት አገልግሎት ማቅረብ እንችላለን። ብቃት ያለው የሰው ኃይል ኮሙን ፈልገው ተወዳዳሪ ምርትና አገልግሎት ለማቅረብ አፍተሮ ሌላ ነገር የለውም። ይሄ ሲሆን ኢምፖርትን ሰብስቲት ማድረግ እንችላለን፣ ኤክስፖርት ማድረግ እንችላለን። እንደ ሀገር ተወዳዳሪ የሚሆን ኢኮኖሚ እንዲኖር ማድረግ እንችላለን ለማለት ነው።